የ32ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂው ጨዋታ ከነበሩት ውስጥ አንዱ የሆነው አርሰናልና ብሬንትፎርድን በሜዳው ያስተናገደበት የለንደን ደርቢ ጨዋታ ነበር። ሁለቱም ቡድኖች ተጠባቂ በነበረው የእንግሊዝ ፕሪሚየር ሊግን የሚመስል የአካል ብቃት ላይ ያተኮረ ጨዋታን አድርገዋል። ጠንካራ ፉክክር የታየበት ጨዋታው አንድ ለአንድ አቻ የተለያዩበት ሆኗል። በሁለቱም በኩል ጥሩ የማጥቃት አቅም ያላቸውን ብቃት ታይቷል። በጨዋታው ላይ ለአርሰናል ቶማስ ፓርቲ የመጀመሪያ ጎሉን አስቆጥሯል። ከዛ ውጭ ደግሞ ለብሬንትፎርድ በውድድር ዓመቱ ጥሩ ብቃታቸውን እያሳዩ የሚገኘው ዊሳ ጎል ማስቆጠር ችሏል። ዊሳና እንግዲህ ሙምቦሞ 15 እና 16 ጎሎች ለብሬንትፎርድ በማስቆጠር ጥሩ የውድድር ዓመትን እያሳለፉ እንዳለ የሚጠበቅ ነው። መድፈኞቹ ከሪያል ማድሪዱ ሃንጎቨር የወጡ አይመስልም። በጣም እንግዲህ የኢንተንሲቲ ማነስ ከዛ ውጭ ብዙ ተጫዋቾችን ደግሞ አሳርፈው መግባታቸው የሳካ ኦዴጋርድ፣ ስካሊ፣ ቲምበርን ተቀያሪ ቤንች ላይ ሚኬል ሞሪኖን ጨምሮ ተቀያሪ ቤንች ላይ አድርገው ነው የጀመሩት። ጨዋታው አንድ ለአንድ ተጠናቋል። በውድድር ዓመቱ አርሰናል ያቻው ንጉስ ማለት ይቻላል። እንግዲህ የሺያንዳይኮ ኤቨርተን በነበረ ጊዜ በጣም በአቻ የሚታማ ቡድን ነበር። 14 ጊዜ በሆነ ዘንድሮ ውድድር ዓመታቸው ወጥቷል። አርሰናል 12 ጊዜ አቻ ወጥቷል። ይህ ማለት አርሰናል የፕሪሚየር ሊጉን ዋንጫ የማይረሳው የኢንቪሲብል ቲም አቻ የወጡት ብዛት ጋር እኩል ነው። ኢንቪሲብል ቲሙ 26 ጨዋታዎችን አሸንፎ 12 ጊዜ አቻ በመውጣት ያለምንም ሽንፈት ያጠናቀቀው ቡድን ነበር። ስለዚህ አርሰናል በዘንድሮ ውድድር ዓመት 12 ጊዜ አቻ ሲወጣ 8 ጊዜ ከመምራት ነው። ከመምራት ማሸነፍ ይጠበቅበት ነበር። በመሸነፍ በኩል ከሊቨርፑል ጋር ብዙ ልዩነት የለውም። ሊቨርፑል 2 ጊዜ ተሸነፈ፣ አርሰናል 3 ጊዜ ነው የተሸነፈው። ነገር ግን አርሰናሎች በአቻ በኩል ከሊቨርፑል በጣም በልዩነት ነው። 8ቱን ጨዋታ እየመራ አቻ የጣለበትን እንኳን አስጠብቆ ቢሆን ኖሮ የተሻለ ብቃታቸውን ይዘው በፕሪሚየር ሊጉ ተፎካካሪ ከሆነው ከሊቨርፑል ጋር እኩል እየተፎካከሩ የምናገኝበት እድል መስፋት ነበረበት። ይህ ደግሞ ብዙ ጊዜ የምታዩት ከመምራት አቻ መውጣት የስኳድ ጥንካሬን ይጠይቃል። አርሰናል ዘንድሮ ውድድር ዓመት በጉዳት በጣም ተቸግረው እንደነበር መነሳት ያለበት ሀሳብ ነው። ወዳጆቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የጨዋታው ኮከብ በእናንተ እይታ ማን ነበር? እንግዲህ በጨዋታው ላይ ጥሩ ፐርፎርማንሳቸውን ያሳዩት ቶማስ ፓርቲ፣ ዲክላን ራይስ እና ዊሊያም ሳሊባ የትኛውን ትመርጣላችሁ? የኔ በጨዋታው ላይ ሌላኛው ብቃቱን እያሳየን የሚገኘው ዊሊያም ሳሊባ ነው። ሳሊባ የአርሰናል ወሳኙ ተከላካይ ነው። አሁን ደግሞ የሚያስፈልገው የሆኑ እድገቶችን እያሳየ ይገኛል። አንዱ ኳስ ጋር ምቾት ማድረግ፣ ድሪብል ማድረግ፣ ከኋላ ሲነሳ ከዛ ረጃጅም ኳሶችን መጣል ነበር። ዛሬ ለማርቲኔሊ ያቃበለው ኳስ በጣም አስደማሚ ነው። እንግዲህ ከሳሊባ እንደዚህ አይነት ፓሶችን በሚቀጥለው ውድድር ዓመት ሁሉ የምንጠብቅ ይመስለኛል። ዛሬ ጨዋታ ግን የገብርኤል ማጋሌስን አርሰናል የሚናፍቀው ይመስለኛል። ምክንያቱም በአካል ብቃቱ በኩል ከሁለቱ ቡድኖች መፎካከር ይታያል። ስለዚህ አርሰናል ግዙፍ ተጫዋቾች የነበሩት ቡድን ነው። እነዛን ተጫዋቾቹን የሚናፍቅ ይመስላል። ገብርኤል፣ ካላፊዮሪ፣ ሚኬል ሞሪኖን ቋሚ ሆኖ ቢጀምር ኖሮ ጥሩ የሚባል ነው። ቤን ዋይትም እዚህ መካተት የሚችል ነው። ቁመታቸው ረጃጅም የሆኑ ለነ ኤቨርተን ለነ ብሬንትፎርድ አይነት ተጫዋቾች የሚሆኑ ነበሩ። ስለዚህ ብሬንትፎርድ በዘንድሮ ውድድር ዓመት ማጥቃት ላይ የተመሰረተ ተጫዋቾችን የሚወድ ነበር። ነገር ግን ዛሬ በተለየ ሁኔታ መከላከል መርጦ ነው የተጫወተው። አቻ ውጤቱን የፈለገ ይመስል ነበር። የቶማስ ፍራንክ ቡድን በመጨረሻ አቻ ውጤቱን አግኝቷል ማለት የሚቻል ነው። ወዳጆቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በጨዋታው ላይ ምን ነጥቦችን እናንሳ ብለን ስናይ እንግዲህ አርሰናል ነጥብ ልዩነቱ አሁን ከሊቨርፑል ጋር ወደ 10 ነው። እንግዲህ አርሰናል እና በሊቨርፑል መካከል ያለው ልዩነት ይህ የነጥብ ልዩነት ነገ ሊቨርፑል የሚያሸንፍ ከሆነ ወደ 13 ከፍ የሚልበት እድል አለ። ሊቨርፑል ያንን ተከትሎ 3 ጨዋታዎችን ካሸነፈ ቀሪ ጨዋታዎቹ ማለት ነው ከ6ቱ ዋንጫውን ማሸነፉን የሚችል ይሆናል። የሚያደርግ ከሆነ ደግሞ አርሰናል በሊቨርፑል ሜዳ በአንፊልድ ሮድ ሊቨርፑልን እያጨበጨቡ እንግዲህ የሚቀበሏቸው ይሆናል። ጋርድ ኦፍ ኦነር የሚያደርጓቸው ይሆናል። የሚጠበቅ ነው የሚሆነው። አርሰናል ያ ሳይሆን ግን ነገ ሊቨርፑል የመሸነፍ እድል ካለው አቻ የሚወጣ ከሆነ ያንን ሁኔታ ሳያከብሩ የሚሄዱበት እድል ሊሰፋ ይችላል። አርሰናል በአጠቃላይ በዘንድሮ ዓመት እንግዲህ ጠንካራ ብቃታቸው ላይ ይገኙ። በተለይ የተጫዋቾች ጉዳት መነሳት ያለበት ነው። በማጥቃት መስመሩ በኩል የሃቨርትዝ የሄሱስ መጎዳት በአማካይ መስመሩ ላይ ያለው ጥንካሬ እንዳለው ነው። በተከላካይ በኩል የገብርኤል ማጋሌስ መጎዳት በአካል ብቃቱ በኩል በዛሬ ጨዋታ ላይ ደግሞ ቤን ዋይት አልነበረም። ግጭት አጋጥሞታል ነው ያለው ማይክል አርቴታ። በስልጠና ወቅት ግጭት አጋጥሞታል። ስለዚህ ላልተወሰነ ጊዜ ከሜዳ ብሏል። ካላፊዮሪ ሌላኛው ተጫዋች ነው። ቶሚያሱን መነሳት የሚጠበቅበት ነው። ሙሉ ቡድኑ በዘንድሮ ውድድር ዓመት በቀይ ካርድ እና እንዲሁም ደግሞ በጨዋታዎች መካከል በተጫዋቾቹ ጉዳት ተቸግሮ ይታያል። እነዚህን ሁኔታዎች ለአንድሬ በርታና ለማይክል አርቴታ ለሚቀጥለው ውድድር ዓመት መቀረፍ የሚጠብቅባቸው ነው የሚሆኑት። ያንን ያደርጋሉ ተብሎ የሚታሰብ ነው የሚሆነው። ወዳጆቻችን ይህ እንግዲህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አርሰናል እና ብሬንትፎርድ በጨዋታው ላይ ቁጥራዊ መረጃዎችን በምናይበት ጊዜ 1-1
የተጠናቀቀው። አርሰናል የፈጠረው ኤክስጂ በጣም የተለየ ነው፣ 0.8 ነው። አንድ ጎል ይገባዋል ማለት ትችላላችሁ። ነገር ግን ብሬንፎርድ መሆን ያልነበረበት እድል ነው በእኔ እይታ። በጨዋታው ኬረን ቲርኒ የመጨረሻ እድል ይኖረው ነበር። ለምን ስካሊን ለማስገባት ማይክል አርቴታ እንደፈለገ ግራ ነው የሚያጋባው። ምክንያቱም ስካሊን በማስቀመጥ ቲርኒ ሙንበሙን በሚገባ ይዞት ነበር። ያንን ያጫወት ስታይል መቀጠል ነበረበት። እንግዲህ አሰልጣኝ ነውና አንዳንድ ስህተቶችም ልክ ናቸው ብላችሁም የምትወስዱት ነው የሚሆነው። ሙንበሙና ኮሊንስ ናቸው እንግዲህ ከቀኝ መስመር የተሻማው ኳስ በሰከንድ ቦል በሚባል ሁኔታ ከአየር ላይ ተመለሰ። ከዛ በኋላ ዊሳ በሚገባ ማስቆጠር ቻለ። በአጠቃላይ እንግዲህ በጨዋታው ላይ አርሰናል 14 ሹቶችን፣ ብሬንፎርድ 3፣ ኦን ታርጌት አርሰናል 3፣ ብሬንፎርድ ደግሞ 2 አድርጓል። 63% አርሰናል ፖሴሽን ይዞ ነበር። ብሬንፎርድ 37% ነው መያዝ የቻለው። አርሰናል የማድሪዱን ጨዋታ እያሰበ እየተጫወተ ያለ ይመስላል። ስለዚህ በሙሉ ብቃታቸው በሙሉ ቡድናቸው ብሬንፎርድ እንዳልገጠሙ የሚታወቅ ነው። ያ መታመን ያለበት ነው። አርሰናል ወደ ግማሽ ፍጻሜ ማለፍ የሚችልበትን እድል የሚፈጠር ነው የሚሆነው። ስለዚህ ማይክል አርቴታ እዚህ ላይ ጠንከር ብሎ ውሳኔዎችን ቢወስን የሚደነቅ ነው የሚሆነው። ነገር ግን ማረፍ ያለባቸው ተጫዋቾችን ማሳረፉ ጥሩ የሚባል ቢሆንም በተጫዋቾች ጉዳት ምክንያት ዲክላን ራይስ እና ቶማስ ፓርቴ ያለማረፋቸው በተለይ በአማካይ መስመር በኩል ወደ ሳንቲያጎ በርናቦ የሚያደርገውን ጨዋታ ጠንካራ የሚያደርግበት ይሆናል። የዊሊያምስ ለሳሊባ ጥሩ ብቃት፣ ዚቼንኮን ወደ ቋሚ 11 መመለስና በኦዴጋርድ ቦታ ማሰለፉ የሆነ ያክል ጨዋታዎችን እንዳሉና ዚቼንኮ እውነት የዚህ ቡድን በሚቀጥለው ውድድር ዓመት አባል ሆኖ የኦዴጋርድ ተቀያሪ ሆኖ ይቀጥላል ወይ የሚያስብል ጥሩ ብቃቱን አሳይቷል። ነገር ግን በወጥነት እያሳየ አይደለም። ዚቼንኮ ኮንትራቱ የመጠናቀቂያው እየደረሰ ስለሆነ ዚቼንኮ ትሮሳርድ አርሰናልን የመለቀቅ ዕድላቸው ሰፊ ሊሆን ይችላል። ነገር ግን የአንድሬ በርታና የማይክል አርቴታ ውሳኔዎች የሚጠበቁ ይሆናል። በአጠቃላይ አርሰናል በተከላካዮች በኩል የጃኮብ ኪቪየር እና እንዲሁም ደግሞ የሳሊባ ጥምረት በተለይ በረጃጅም ኳሶቹ በኩል ከኳስ ጋር ባላቸው ምቾት በኩል አርሰናል የተረጋጋ ቡድን ያስመስሏል። ያ ጥሩ የሚባል ነው። አርሰናል በመጀመሪያው አጋማሽ 10 ኮርናዎችን አግኝቶ ነበር። ነገር ግን ገብርኤል ማጋሌስ እና ሚካኤል ሞሪኖ ሳይኖሩ አርሰናል ከአየር ላይ ኳስ በተለይ ቤን ዋይትንም ቶሚያሱንም ካላፊዮሪንም እዚህ ጋር ማካተት የምትችሏቸው ናቸው። አርሰናል በቆመ ኳስ የተሻለ ተጠቃሚ የሚያደርጉት የነበሩ ተጫዋቾች የሉም። ስለዚህ ከቆመ ኳስ ምንም አይነት እድልን መፍጠር አልቻለም። ነገር ግን በመልሶ ማጥቃት ዴቪድ ራያ እንግዲህ በግብ ጠባቂነት ኳሱን ከያዘ በኋላ ከማዘን የተሻማውን የብሬንፎርድን ኳስ ለራይስ ሰጠው። ራይስ ቦክስ ቱ ቦክስ ሚድፊልደር የሚያስብለውን ፐርፎርማንሱ ሳምንቱ አጋማሽ ምርጥ ቅጣት ምቶችን መጥቶ እንዳስቆጠረ ሁሉ ይህ ደግሞ የእሱ ምርጥ ብቃት በሆነ መልኩ ካውንተር አታክ አድርገው አርሰናሎች አስቆጠሩ። ለቶማስ ፓርቴ አመቻቸል። ፓርቴ በሚገባ ነው ማስቆጠር የቻለው። ውድ አድማጮቻችን ስለዚህ ተጫዋች ኮንትራት ምን ታስባላችሁ? በአርሰናል ቤት ቢቆይና ኮንትራትን ቢፈርም ወይስ አርሰናል ቢለቅ ምን ትላላችሁ? በእኔ እይታ ቶማስ ፓርቴ መቆየት ያለበት ይመስለኛል። ጆርጂኖ የሚለቅ ይሆናል። ስለዚህ ቶማስ ፓርቴን ከዙቢሜንዲ ጋር አንድ የውድድር ዓመት አትሊስት ከቡድኑ ጋር እያለማመደ የሚያቆይ ይሆናል። ቶማስ ፓርቴ በዘንድሮ ውድድር ዓመት በእያንዳንዱ በተፈለገበት ጨዋታ ተሸፈን ባለበት ቦታዎች ሁሉ ተፋልሟል። ያ ደግሞ ጥሩ የሚባል ብቃቱ ነው። ቶማስ ፓርቴ በውድድር ዓመቱ ላይ ምን የተለየ ብቃት አለው ብላችሁ የምታዩ ከሆነ በተለይ በአማካይ በኩል ላይ በ6 ቁጥር ሚና ከራይስ የተሻለ ተጫዋቹ ነው ይታያል። በተለይ ኳሶቹን ከኋላ ሲመሰርት በጣም የተሻለ ተጫዋቹ ነው ይታያል። ያለ ዲክላን ራይስ ራሱ ያለ ቶማስ ፓርቴ ደምቆ መታየት የሚችል ተጫዋች አይደለም። ከኳስ ጋር ያለው ምቾት አሁንም ቅልጥፍናው፣ ፍጥነቱ በዘንድሮ ውድድር ዓመት በጣም እየታየ ይገኛል። በሚቀጥለው ውድድር ዓመት ሳይጎዳ የሚቀጥል ከሆነ ይህንን ብቃቱን የምናይ ነው የሚሆነው። የራይስ ግን ቦክስ ቱ ቦክስ ሚናውን በጣም እያዋሃደ ያለ ይመስላል። በዘንድሮ ውድድር ዓመት 21 የጎል ተሳትፎዎች አሉት። ከማዕዘን ምት የሚያሻማው እሱ ነው። የቆሙ ኳሶች ላይ ክሮሶችን በሚገባ ማድረግ ይችላል። የቆሙ ኳሶችን እያስቆጠረ ይገኛል። የሚቀጥሉት የውድድር ዓመቶች የዲክላን ራይስን የተለያዩ ብቃቶች ማይክል አርቴታ ለመውጣት የሚሰራ የሚሆን ተብሎ ይጠበቃል። አርሰናል እንግዲህ በማርቲኔሊና በኑዋሪ እያጠቁ ነው የጀመሩት። ኑዋነሪ እንግዲህ ጥሩ ብቃቱን ለማሳየት ይሞክራል። ነገር ግን አሁን የፕሪሚየር ሊግ ቡድኖች የለመዱት ይመስላል ካርል አርጎ እንደሚያስቆጠር። ስለዚህ ያንን ቦታ ይሸፍኑበታል። ስለዚህ ራሱን በጨዋታዎች ውስጥ ፈልጎ ማግኘት ያለበት ይመስለኛል። ከካርል ከማድረግ ሹት ውጭ ስፔሶችን ለማሸነፍ የሚያደርጋቸው በተለይ ወደ ግራ መስመርም እያዘነበለ በተጨማሪ ተደራቢ ተጫዋች የሆነ እድሎችን ለማግኘት የሚሞክርበት መንገድ ጥሩ የሚባል ነው። ያ የሚበረታታው ነው፣ መነሳት ያለበት ነው። ነገር ግን ኑዋነሪ ከቶማስ ፓርቴ ጋር ሲሰለፍ እንግዲህ የመስመሩ ተከላካይነቱ ደከም እንደሚል ይታወቃል። ምክንያቱም ኑዋነሪ ለሁለት ተጫዋች ማርክ በሚያደርጉበት ጊዜ ኦቨርላፕ የሚያደርግ የመስመር ተጫዋች ያስፈልጋል። ኦቨርላፕ በማድረግ ደግሞ ቶማስ ፓርቴ የተሻለ ተጫዋች አይደለም። ስለዚህ ኑዋነሪ ብቻውን ሲጋፈጥ ያያችሁት ነው። ነገር ግን ለኬረን ቲርኒ ያሻማው ኳስና ኦፍሳይድ የተባለው ጎል እንግዲህ ኬረን ቲርኒ ያስቆጠረው ማለት ነው። በጥሩ ሁኔታ ኑዋነሪ ያሻማው ኳስ መሆኑ መረሳት የለበትም። ዴቪድ ራያ እንግዲህ ከብሬንፎርድ ሲመጣ በመልሶ ማጥቃት በጁሮራዎች የሚደነቅ ተጫዋች እንደነበር የሚታወቅ ነው። ከኢቫን ቶኒ ጋር ረጃጅም ኳሶችን በመምታት እንደ 10 ቁጥር ሁሉ የሚጠበቅበት
የሚታይበት ጊዜ ነበር። ስለዚህ አርሰናሎች የዴቪድ ራያን እንደዚህ አይነት ብቃት ለማውጣት ማይክል አርቴታ በሚገባ እየሰራ እንዳለ የሚታይ ነው። እንግዲህ ዴቪድ ራያ ኳሶችን በተለይ የሚሻሙ ኳሶች ላይ በጣም በአርሰናል በኩል የተረጋጋ ቡድንን መፍጠር ችሏል። ጎሎችን ማስቀረት ላይ ሁለቴ የሚሞከሩ ድሎችን በማስቀረት በኩል በጣም የተለየ ሆኖ ይታያል። በዘንድሮ ውድድር ዓመት አስቶን ቪላ ላይ፣ ማንቸስተር ዩናይትድ ላይ እንዲሁም ደግሞ አትላንታ ላይ በድጋሚ ሁለት ኳሶችን ሲያስቀር አይተናል። አንዴ ካስቀረ በኋላ ተመልሶ ተነስቶ ጥሩ ፍጥነትና ቀልጠፍና እንዳለው የሚያሳይ ነው። አሁን ደግሞ በረጃጅም ኳሶቹ ከዛ ውጭ በእጅሩ ወራ ፈጥኖ እንግዲህ አሲስት ማድረግ የሚችልበት ከረጃጅም ሹቶቹ ወይም ደግሞ ማሻማቶቹ ለአርሰናል አጥቂዎች ድሎችን የሚፈጥርበት ጊዜ ሩቅ የማይሆን ይመስለኛል። በዚህ በኩል ኤደርሰን ሞራሌስን ማድነቅ ይጠበቅብናል። ዛሬ እንኳን ለማካቲ አስገራሚ ኳስ ፓስ ማድረጉ የሚታወስ ነው። የአርሰናል የማጥቃት በኩል እንግዲህ አሳሳቢ ነው። ዛሬም ለምን ራሂም ስተርሊንግ የመሰለፍ እድል እንዳልሰጠው ማለትም ለተቀያሪ ተጫዋቾች ማይክል አርቴታ እድል ሲሰጥ ለምን ለራሂም ስተርሊንግ እድል እንዳልሰጠው እና ራሂም ስተርሊንግን እንዲሁም ደግሞ አርሰናል የመስመር ተጫዋች ማስፈረም እንዳለበት የሚያሳይ ሁኔታ ነው። ሳካና ማርቲኔሊ ጥሩ ሲሆኑ አርሰናል ጥሩ ሆኖ አይተነዋል። ነገር ግን አሁንም ከሳካና ማርቲኔሊን የሚያሳርፍ ትክክለኛ የመስመር ተጫዋች ያስፈልጋል። ሳካና ማርቲኔሊ ሲሰለፉና ሊያንድሮ ትሮሳርድ ሲሰለፍ በመስመሮች መካከል ልዩነት ይፈጥራል። ነገር ግን ትሮሳርድ ከአርሰናል የአጥቂ መስመር ካሉ ተጫዋቾች በጣም ኢፌክቲቭና ድሎችን በሚገባ መጨረስ የሚችል ተጫዋች ሆኖ ይታያል። አርሰናል የሚያስፈልገው ይመስለኛል። በአጠቃላይ አርሰናል እንደ ቡድን ቡካዮ ሳካ ተቀይሮ ከገባ በኋላ ከፍላነከን ስህተት ተቀጥሎ ጥሩ ድልን አግኝቶ ነበር። ነገር ግን ሹት አድርጎ አልቆጠረውም ወይም ደግሞ ለሌሎች ተጫዋቾች አላቀበለም። በመዘግየቱ ምክንያት ጎሉ ሳይቆጠር ቀርቷል። ቡካዮ ሳካ ከጉዳት መመለሱን መርሳት የለብንም። ስለዚህ ባንዴ ወደ ፍጥነቱና ጥልጥፍናው ያን ሩጫውን ላናይ እንችል ይሆናል። ቀስ በቀስ ግን ወደዚያ የመመለስ እድሉ ሰፊ ነው የሚሆነው። ሌላኛው እንግዲህ አርሰናልን ከዋንጫ ፉክክር በዘንድሮ ዓመት በጣም ያራቀው መድፈኞቹ በአቻ ውጤታቸው ተከትለው ነው ማለት የሚቻል ነው። በዘንድሮ ዓመት 12 ጊዜ አቻ ወጥተዋል። ሊቨርፑል በዋንጫውን እድል ያሰፋላቸው የአርሰናል የአቻ ውጤት ነው። ከመሪነት ነው ደግሞ ውደልማቻችን 0-0 ወጣውን እንኳን አይደለም ከመሪነት አቻ ይሆናሉ። ይህ አሳሳቢ ነው። 8 ጊዜ ነው ከመሪነት አቻ የወጡት። 8 ጊዜ ማለት 8 ነጥብ ነው የወሰዱት መውሰድ ከነበረባቸው 24 ነጥቦች። በአጠቃላይ ይህ ቡድን 16 ነጥቦችን ከመምራት ተነስቶ ጥሏል። ይህ በመከላከሉ እንዲሁም ደግሞ ተጫዋቾችን በመቀየርና በስኳድ ስፋት ላይ የሚመረኮዝ ነው። ማይክል አርቴታ እዚህ ላይ መስራት ያለበት ይመስለኛል። በሚቀጥለው ውድድር ዓመት ቡድኑ በእያንዳንዱ ቦታዎች ሰፊ ስኳድን ይዞ እንዲመጣ ለአንድሬ በርታና ለማይክል አርቴታ ተቀዳሚ ርዕሱ የሚሆንላቸው ይሆናል። አርሰናል በዘንድሮ ውድድር ዓመት በሽንፈት በኩል ካያችሁ በሜዳው በዌስትሃም ተሸንፏል። ከሜዳው ውጭ ደግሞ በበርንማውዝ እና በኒውካስትል ተሸንፏል ማለት ይቻላል። ሶስቱ ሽንፈቶች ናቸው። ሊቨርፑል ሁለቴ ነው የተሸነፈው በኖቲንግሃም ፎረስት እና በፉላም። ስለዚህ በ3 ነጥብ ብቻ ነበር ልዩነት የሚኖረው። ከዛ ውጭ 16 ነጥቡን ብቻምሩ አርሰናል የተሻለ ቦታ ላይ የመገኘት እድል ይኖረው ነበር። ነገር ግን ያንን በሚገባ አልተጠቀሙበትም። መድፈኞቹ እቅዳቸው፣ ሐሳባቸው፣ አላማቸው ሁሉ ወደ ቀጣይ ወደ ሆኖ ጨዋታ ወደ ሮብ ነው። እንግዲህ ሮብ በበርናባው ምሽት የ3-0 ጨዋታ ውጤታቸውን አስጠብቀው አርሰናል ከ2009 በኋላ ወደ ግማሽ ፍጻሜ ቻምፒዮንስ ሊግ ያልፍ ይሆን የሚጠበቅ ነው የሚሆነው። ውደድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።